ካፊር ያውቃል ስህተት ላይ መሆኑን ያውቃል። ልክ አንድ ሌባ ልክ እሱ የሰው ሐቅ እንደሰረቀ እንደሚያውቀው ሁሉም በአላህና በረሱል ላይ የሚያምጽ ሁሉ ሙሽሪክም በሉት አህባሽም በሉት አህባሽና ሙሽሪክ አንድ ናቸው። ክርስቲያኖችም በሏቸው ሁሉም የእምነት ከሙወሒድ ውጭ ያለ ከአህለ ሱና ወልጀማዓ ውጭ ያለ አካል በሙሉ ስህተት ላይ መሆኑን ያውቃል ይረዳል። ነገር ግን ሐቅ ለመቀበል በጣም ብዙ ነገር የሚያግዳቸው ነገር አለ። ይሄኛው አህባሹ በየመንደር እየሄደ የሚበላው ሆዱን የሚሞላበት አንዱ ቤት ሄዶ ገንፎ ይበላል፣ አንዱ ቤት ሄዶ የየቲሞችን ሐቅ ሰደቃ ብሎ ይበላል፣ አንዱ ቤት ሄዶ ቀብር ዚያራ ሄዶ ይበላል። ያ ነው። ስለዚህ አህባሽ እንግዲህ እዚህ ላይ ነው ያለው ችግሩ። አህባሾች በጣም አስቸጋሪ ናቸው። በአሁኑ ሰዓት ላይ ያያችሁ ነው። ከእፎይ ጎን ሆነው እፎይ የጠየቀው ጥያቄ አይታችሁታል። እፎይ የሚባለው ካፊር ነብያችን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረ ኢሻም ቦተን እንኳን በእጁ ላይ ይዞ ስለ ነብያችን ሰለላሁ ዐለይሂ ወሰለም እያነወረ ነበር። እንግዲህ እነዛ አህባሾች ነብያችን ሰለላሁ ዐለይሂ ወሰለም እንወዳለን የእሳቸው መሐባ ጥርቅ ይላሉ አይደለ? ነገር ግን ያን ጥያቄ የጠየቁት አላህ እግር አለው፣ አላህ ባት አለው፣ አላህ ይሮጣል ወይ ምን ስንት ያልተጠየቀ ጥያቄ አለ። አንድ የክርስቲያን ጥያቄ አይደለም የጠየቁት። እያንዳንዱ በእፎይ ላይ ነው የመጡት ለመጠየቅ። ወንድ ከሆነ አንድ አህባሽ ካፊር ነው። ነገር ግን እሱ መጠየቅ መወያየት ከፈለገ ቀጥታ ፊት ለፊት መጥቶ እውቀት ካለው ሰው ጋር መወያየት ይችላል። እንደዚህ በካፊሮች በክርስቲያኖች ላይ ሄዶ አይደለም። ስለዚህ እፎይ የሚባል ካፊር ነብያችን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረ ቆሻሻ ነው። ከሱ ጋር ተለጥፈው ብዙ እያሉ ነበረ። ደግ አረክልን እፎያችን ምናምን እያሉ ስንት ሲያሽቃብጡ ነበር። ለዚህ ነው እንግዲህ አህባሽ ከእስልምና የወጣ ነው። ዷል ጠማም ነው። ኩራፋ ናቸው እነሱ ራሳቸው ጠምመው ማህበረሰቡን ህዝቡን የሚያጠሙ ናቸው። እነዚህ መጥፋት አለባቸው። በቃ የነሱ አቂዳ መጥፋት አለበት። ይሄ ደግሞ የሚጠፋው በስነ ስርዓት ተደርጎ በደንብ ተጠምቶ በሰከነ መልኩ ልክ አንድ ሰራዊት ትጥቁን አሟልቶ ሜዳ እንደሚገባው ሁሉም በቃ ከአህባሾች ጋር መጋጠም አለበት። እኛ ከክርስቲያኖች ጋር አይደለም እምነት ማለካካት ያለብን። አህባሾችን መጀመሪያ ሳናጠፋ ወደ ክርስትና መሄድ የለብንም። ክርስቲያኖች ጋር መፎካከር የለብንም። መጀመሪያ አህባሾችን ማጥፋት አለብን። በእስላም መሐመድ ሰይድ እንድሪስ ምናምን በመባል የእስላም ስም ተሸክመው የሚነግዱ አህባሾች እነዚህ መጥፋት አለባቸው። እነዚህ ሙስሊም ተብዮች ናቸው፣ ለስም ብቻ ናቸው እንጂ ካፊር ናቸው። ግልጽ የወጡ ካፊሮች ናቸው አህባሾች። ይሄ ደግሞ ማረጋገጫ አለን።